ልጅ በልጅነት ነው እላለሁ። እንግዲህ ብሩኬ የልጅ አባት እንግዲህ ሆኗል ማለት ነው። ሊሆን ነው ሳይሆን ሆኗል ነው የሚባለው። እዩ እንግዲህ በዛሬው ቀን እንግዲህ ወልዳለች ማለት ነው። ዛሬ ማክሰኞ ነው አይደለ? ዛሬ ሰኞ ነው እንግዲህ ያው ትናንትና ጀማመራት ዛሬ ወለደች ማለት ነው። አልሐምዱሊላህ መውለድሽ ደስ ብሎናል። ብሩኬ እንኳን ደስ አለህ። በዚህ አጋጣሚ እንግዲህ አንድ ዩቱበር እንግዲህ የሚያተራምስ ዩቱበር ጥሩ ነው ልጅ መውለዱ ልጅ ማምጣቱ፣ ግን ተሳስቶ የመጣ መሆኑ ነው እንጂ በትዳር ላይ ቢሆን በተለይ በትዳር ላይ ቤተሰብ አውቆት ቀለበት የታሰረ ምናምን ቢሆን በጣም ጥሩ ነበረ። አንዳንድ ሰዎች መልካቸውን አሳምረው እንደወሎ ፈረስ እዛም ልጅ አለው እዚህም ልጅ አለው እዛም ሲባል በጣም ነው አንዳንድ ጊዜ ግን የሚደብረው የሚያስጠላው ማለት ነው። እና የሆነ ልጅ ያለ ነበረ አንድ መልከኛ ማለት ነው። እንደ ምሳሌ ነው የምሰጣችሁና ያችን ማስረግዞኛል ትላለች፣ ያችን ማስረግዞኛል ትላለች፣ የእውነት ማለት ነው ወላሂ ነው የምላችሁ። እና እንደዚህ ሲሆን አንዳንድ ጊዜ ወንድ ልጅ ያስጠላል። እና ለማንኛውም ያው እንግዲህ ጉድ ፈላ ነው የሚባለው ምንድን ነው የሚባለው እንግዲህ ሀይሚዬንም እንግዲህ ጠልፈህ ወስደሃል ማለት ነው። እንግዲህ አናውቅም እንግዲህ ያው ያናድዳል። ሀይሚ ለካ ወድ አይደለም አንዳንድ ጊዜ የምትናደደው። እና ለምንድን ነው የምትናደደው? እንደውም ትታረቀውል ነበረ። እየጠጣ ነው። ለማንኛውም መጠጣት ይሻላል ብዬ ነው። ሰላም ሰላም ቤተሰቦች፣ ውድና የተከበራችሁ የጎጃም ቤተሰቦች እያላችሁበት እያለም ጥግ በያንዳርሻ ሰላማችሁ ጊዜ ይበልልኝ። እህቶቼ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታደርጉኝ ሀሳብ አስተያየት ለምትሰጡ እህቶቼ እጅግ እጅግ አመሰግናለሁ። የኔ ውዶቼ የኔ ማሮች ማለት ነው። እጅግ ነው የማመሰግነው ውዶቼ፣ የማብያችኋለሁኝ ማሮቼ ውዶቼ እጅግ ነው የማመሰግነው። ሀቂቀትን የምጣሉኝ እንዳላችሁ የምትወዱኝ ብዙ ናችሁና እጅግ ነው የማመሰግነው ሁላችሁንም። እጃችሁን ለወርቅ በልልኝ ወጥቶ ተመቅረት። አንዳንድ ሰዎች ደግሞ ምንም ሳታደርጓችሁ ዝም ብለው የሰውን ማንነት ሳያውቁ ያንን ሰው በቃ አኩርፈው ወይ ተቆጥተው በቃ ያንን ሰው ይጠሉታል። ለምን? እናንተ ንግግር ስለምትችሉ ያ ሰው በቃ ማለት በቃ ይበልጠናል። ስለኬ ሰው ለሰው አይተኛም፣ ሰው ለሰው አይተኛም ማለት ነው። እና እንደዚህ ሲሆን አንዳንድ ጊዜ ያስጠላችኋል። ለማንኛውም እንግዲህ ብሩኬ የኔ አይደለም በማለት እንግዲህ ብዙ ግብግብ እንግዲህ እንትን ብለህ ነበረ። እንግዲህ ተወለደ ልጁ። እንኳን ደስ አላችሁ። እንግዲህ እዩ እንኳን ደስ አለሽ። እድል ያለ ሀገሬ ሰው። ለማንኛውም እኔ ይሄ ልጅ ከሀይሚዬ ቢሆን ደስ ይለኝ ነበረ እውነት ለመናገር ግን ግራ ገባኝ። ሀይሚ እያለች ነው ልጁ የተፈጠረው ወይንስ ምን ያልገባኝ። ግንኙነታቸው ከሀይሚ በፊት ነው? ግንኙነታቸው ከሀይሚ በፊት ኋላ ነው? አንድ ጊዜ ከእሷ ጋር ተጣልቶ መጦ ምን እንዳስነካችኝ አላውቅም ተኛው። ግን ትክክል ወንድ ልጅ እኮ ከዛ ከዚህ ሲል ያስጠላል። እና ለማንኛውም መውለዱ አሪፍ ነው። እንግዲህ ዲኤንኤ ይመረመራል። ዲኤንኤ ከተመረመረ በኋላ እንግዲህ ልጅህ አላደለ እንዱ ልጅም እንዱ እንግዲህ እናያለን ማለት ነው። ዲኤንኤ እንግዲህ ይመረመራል። ዲኤንኤ ከተመረመረ በኋላ ወይ እሷ ቤተሰቦች ወይ እናትህ እንግዲህ ሙሼ በጠላሽ ጣና ያሳደገችን ብለሃል። አሁንም ደግሞ ይሄንን እንግዲህ የልጅ ልጇን ደግሞ ተቀብላ የብሩኬ ልጅ እንግዲህ ታሳድጋለች ማለት ነው። አንተ ደግሞ ሀይሚሻን ይዘህ ቁጭ። ያናድዳል ግን አንዳንድ ጊዜ በጣም ያስጠላልም ያናድዳል መሰለኝ። ይደብራል ማለት በቃ ሰዎች ለካ ራሳቸውን የሚያኩት ወደው አይደለም። የእውነት ራሳቸውን የሚያኩት ወደው አይደለም። ግን ካልወደደ እሱ ካልፈለገ ግን እወድሻለሁ ወይንም ደግሞ አሊያም ደግሞ ትሆንኛለሽ ወይ እያለ ከዚችም ከዛችም ብሎ ሁለት ሀገር መሆኑ ይሄ ጥሩ አይደለም። ወይ አንድ ሰው ለአንድ ነው ብሎ ቁርጥ አድርጎ ለአንድ ሰው ሲሆን ነው እንጂ ቻውን ሀይሚ ትጎዳለች። የምር በቃ ታዝናለች። እና ሂድ አሁን ታያታለች። ደግሞ ሀይሚ ጥሩ ስለሆነ ምርጥ ስለሆነ አሁን ሂዳ ታያታለች። እንግዲህ እዩ እንግዲህ በመውለዱ አሁን ተደስታ ተመስጣ ሂዳ ታያታለች። ግን ብሩኬ የሰራኸው ስራ ጥሩ አይደለም። ደግሞ ይሄን ሁለት ቀን ማስቲካ ነው አኝ 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 እያለ ነው የሚመጣ። ይሄን ሁለት ቀን እሽቢ እንዴ! ምን ነው እንደዚህ ቪዲዮ እንኳን ስትሰሩ ማስቲካውን አጥሎትም እንዴ? ቪዲዮ ስትሰራ ሰሞኑን ማስቲካ ቀጭቋ ሻተ። ረው ይለው ለካ አንዳንድ ሰዎች ጋይስ ሲዘብኑ ሲነቁ ማለት ነው። ዘብነሽ ሞተሻል አንዱ እኮ ነው የአራዳ ልጅ አለና ዘብነሽ ሞተሽ ተዘብኑ አለ። እና ይሄም አሁን ዘብኖ ሞቶ በቃ አራድዬ ነኝ ብሎ አባቴ ያንተ መልክ ቢያምር ታጥቦ አይጠጣም ወንድም አለም ተግባሩ ነው እንጂ
የሰው ልጅ ተግባሩ ነው እንጂ ተግባራዊ ሆኖ መገኘቱ ነው እንጂ ትርጉም የለውም። የትርጉም አልባ ስለሆነ ማለት ነው። እና አለኩል ያህል ምን ልላችሁ ፈልጌ መሰላችሁ? እዩዬ እንግዲህ ወልዳለች። የሀይሚሻ ጎባል የሀይሚሻ ጎባል የሀይሚሻ ምንድን ነው የሚባለው በሌላው ሀገር ማለት ነው። እና እንግዲህ ብሩክ የልጅ አባት የአንድ ልጅ አባት ሆኗል። ልጁ እንግዲህ ማን እንደሚባልም አናውቅም ገና ነው። እንደነ አብርሃም እንደነደመቁ ይዘው ይመጣሉ እንግዲህ ማለት ነው። ይመረመራል። ይሄኛው ደግሞ የልጁ አባት ነው የሚለው ደግሞ ገና ቡጥቡጥ ገና ቡጥቡጥ ይመጣል ደግሞ ቡጥቡጥ ማለት ነው። የልጁ አባት ነኝ የሚለው ደግሞ አሁን ይመጣል። የልጁ አባት ነኝ የሚለው አለ ያ ቅቤ ቀባት ባለፈው ያ ደግሞ የልጁ አባት ነው ብሎ ቡጥቡጥ ይመጣል።